ለምን ሐያታችን ደስተኛ ያልሆነ? ደስታ ለማግኘት ያልተቆረቆሩ በሮች አሉ። ከፊሉ በመጠጥ በስካር በሌላ ትንሽ ከተጨባጩ ዓለም ወጣ ብሎ ተዝናናሁ ብሎ በሚያስበው የዱካክ ዓለም ውስጥ መቆየት ይፈልጋል። ሁለት ሰዎች ተመሳሳይ መከራ ላይ አልፈው አንደኛው እንደውም ጠንካራ ሆኖ ብርቱ ሆኖ ሳይደነጋገጥ ሲያልፍ ታየዋለህ። ሌላኛው ደግሞ ከመከራው የበለጠ በሐሳብ ውስጥ የሚኖርበት መከራ የበለጠ ያሰቃየዋል። ጭንቀት አላም ይሄ የዘመናችን በሽታ ነው። ስትረስ። ለምን እንጨነቃለን? ዛሬ ሁሉም ጭንቀት ውስጥ ነው ያለው። በተለይ የኑሮ ጫና ነው የሚለው ሁሉ አሁን ኑሮ የኖርክ ማዝል ተታኩል ወተሽረብ የአላህ ኒዕማም አልተቋረጠም። ከአካልህ ጀምሮ ማትቆጥረው ጸጋ ነው። ፊውቸርን ይፈራል። ስጋት ከየት ነው የምናመልጠው? እንዴት ነው የምናመልጠው ከዚህ? በثقة بالله ዛሬ ያኖረን ያለው ማን ነው? አላህ አይደል? ነገ ይጥለናል፣ ነገ ይከዳናል። ደሞስ አላህ የከተበው ነገር አንተ ስለተጨነቅክ ይቀራል። ሰብስክራይብ በማድረግ ቤተሰብ ይሁኑ። الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، የደስታ ምንጮች ምን ናቸው ብሎ የሰው ልጅ በጣም እዚህ ዓለም ላይ የሚያስጨንቀው እያንዳንዱ ግለሰብ የተረጋጋ ህይወት ማሳለፍ፣ ቀልቡ አካሉ አርፎለት ደስ የሚለው ሐያት ለመምራት የማይመኘን ከስጋት ነፃ ሆኖ ተረጋግቶ የሚኖር ደግሞ የለም፣ ጥቂቶች ብቻ ሲቀሩ። ለምን ነው ሐያታችን ደስተኛ ያልሆነ? ደስታ ለማግኘት ያልተቆረቆሩ በሮች አሉ። ከፊሉ በመጠጥ በስካር በሌላ ትንሽ ከተጨባጩ ዓለም ወጣ ብሎ ተዝናናሁ ብሎ በሚያስበው የዱካክ ዓለም ውስጥ መቆየት ይፈልጋል። ያ ግን የህልም እንጀራ ነው፣ ዘላቂ አይደለም። የዛፍ ላይ እንቅልፍ የሚሉት አይነት ነው፣ ያረጋጋ አይደለም። ከፊሉ በዚና ይፈልገዋል፣ ከፊሉ በገንዘብ አክثر الناس እንደውም ይሄ ነው። የተደላደለ የተረጋጋ ኑሮ ዋስትና ለማግኘት ገንዘብ ማግኘት ነው ብሎ ይደክማል፣ ይተጋል። እውነት ግን ዋስትና ነው? አይ ከስጋት ከጭንቀት ለመገላገል ወደ ስልጣን ጠጋ ማለት አለብን። ፖለቲካ ነው። ይሄም አለ። ውስጥን ያረጋጋል፣ መንፈስን ያረካል፣ እንበል አካልንስ ያሳርፋል። አንድ የሳቱት መንገድ ስላለ ነው። ይሄ ሁሉ የትም ያደርሳል። ሰዎች ቀልባቸው እንዲረጋጋ ህይወታቸው እፎይታ ውስጥ እንድትቆይ ዋስትና ያለው ከአላህ ጋር ያለ ግንኙነት ብቻ። አላ ቢዚክሪላህ ተጥመኢኑ القلوب አላህን በማወደስ ልቦች ይረጋጋሉ። እንደውም ዱንያ ውስጥ ጀነት አለ፣ የዱንያውን ጀነት ያልገባ የአኺራውን አያገኝም አሉ ባዱ ሷሊሒን። ኢነ ፊ الدنيا جنة من لم يدخلها لم يدخل جنة الآخرة። عجيب، ዱንያም ጀነት አለ። አዎ አላህን ማወቅ፣ አላህን መያዝ፣ ውስጥ ከአላህ ጋር መገናኘት ጀነት ነው። የትም ቦታ ሆኖ ደስተኛ። መከራ እንኳን ሲመጣ ሙእሚን አይናወጥም። ምንድነው? አላህ የከተበው ነው የሚመጣው፣ ደግሞ ለበጎው ነው። አላህ አለም ብሎ ወደ አላህ ይጠጋል። ያን ጊዜ ሁለት ሰዎች ተመሳሳይ መከራ ላይ አልፈው አንደኛው እንደውም ጠንካራ ሆኖ ብርቱ ሆኖ
ሳይደነጋገጥ ሲያልፍ ታየዋለህ። ሌላኛው ደግሞ ከመከራው የበለጠ በሐሳብ ውስጥ የሚኖርበት መከራ የበለጠ ያሰቃየዋል። ጭንቀት አላም ይሄ የዘመናችን በሽታ ነው። ስትረስ نوع من المرض ነው፣ በሽታ ነው። ጭንቀት ውስጥ ነው ያለው። ለምን? ስጋት ነው። ሙስተቅበሉን ይፈራል። እንዴት ሆናለሁ? እቺ ከከሰረች፣ እቺ እንዲህ ከሆነች ልጆች እንዴት ይሆናሉ? እስከ መጨረሻው ቀለቅ ውስጥ ይኖራል። አይነ አላህ ምን ሒሳብክ? አንተ ሂሳብ ውስጥ ለአላህ የሰጠኸው ምን ያህል ቦታ? አላህ አለኝ አትል ነቢዩላህ ሙሳ ዓለይሂ ሰላም እንደ ምሳሌ አንስቻለሁ። ረጅም ዘመን ነው ከፍርዓውን ጋር የተፋጠጡ። ፍርዓውን ማለት ደግሞ በምድር ከነበሩ እጅግ ጨካኝና ገናና መሪዎች መካከል አንዱ ነው። አምላክ ነኝ ብሎ የሚሞግት ነው የፈጣሪን ስልጣን። ይሄ ፍጡር አንተ ነህ ወደሱ የተላከው ኢዝሀብ ኢላ ፍርዓውን ተብለው ሄዱ። ቀጥ ብለው ነው የሄዱት። ዋስትና ግን ጠየቁ። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ምን ሊሳኒ የፍቀሁ ቀውሊ ወጅዐል ሊ ወዚረን ምን አህሊ። ልቤንም ሰፋ አርግልኝ ከመጨናነቅ ነፃ አርገኝ ማለት ነው። ሽረሕ ሊ ሰድሪ ማለት ነገሬንም አግራልኝ፣ ወንድሜንም የሥራ አጋዥ አድርግልኝ። ከይ ኑሰቢሐከ ከሲረን ወነዝኩረከ ከሲረን አሉ። በብዛት እንድናጠራህ በብዛት እንድናወድስህ አጋዥ ስጠኝ ሲሉ ቀድ ኡቲተ ሱእለከ ያ ሙሳ ተሰጥተሃል አብሽር አለ። እንዴት አድርጌ ነው ፍርዓውንን የምናወድ? ፈራለሁ። አዎ ሰው ናቸው ይሰማል። ኢዝሀባ ኢላ ፍርዓውን ሲላቸው ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ፣ ድንገት ቸኩሎ እንዳይጎዳን ወይም ወሰን እንዳያልፍብን ስጋት አለን። ቀላ ተኻፋ አትፍሩ አለ። ከማን ተገኘ ዋስትናው? ከረበል ዓለሚን። ያን ጊዜ ቀጥታ ሄዱ። ከዛን ጊዜ የጀመሩ ከግብፅ እስከወጡ ድረስ ከዚህ ግፈኛ ሰው ጋር ተፋጠው አንድ ቀን መፍረክረክ አልነበረም። መጨረሻ ላይ ባሪያዎችን እዛ ሹለክ አለች። ሌሊት ሄዱ ትእዛዝ ነው። ንጋት ላይ ጮሬ ፍንትው ስትል ባህር አጠገብ ደረሱ። ከፊት ያለው ባህር ነው። ዞር ብለው ሲመለከቱ ፍርዓውን ሰራዊቱ እየተመሰመሰ ይመጣል። እዚህ ላይ ነው እንግዲህ ሰው የሚፈተነው። መከራው ሲመጣ ከመውረድ በፊት ያለው ላይ ያለው አቋም ነው። ከመጣ በኋላማ ያው ትቀበላለህ፣ ትሄዳለህ። ደካማዎቹ ምን አሉ? ኧረ ተደረሰብን፣ እና ለሙድረኩን አለቀልን አሉ። እዚህ በኢማን የተሞላ ቀልብ ያላቸው የአላህ ነብይ ሙሳ ዓለይሂ ሰላም ግን ነው ከላ በጭራሽ አይደርስም አሉ። እንዴት አይደርስም? ይኸው ከፊት ጠላት፣ ይኸው ከፊት ባህር፣ ከኋላ ጠላት። የት ነው የምንሸሸው? ቀለቅ፣ ፈዛዕ፣ ጭንቀት ይለያያል። እዛው የተሰለፈው ሰው ውስጡ ባለው ኢማን ደረጃ። አይ ማንን ተማምነህ ነው? እንግዲህ በዓለም ካሉ ሀያላን አንዱ ይሄ ነው። በተፈጥሮ ያለው ባህርም የሚደፈር አይደለም። ማንን ነው የተማመንከው ሲባል ኢነ መዕየ ረቢ ያል፣ እኔ ጋር እኮ ያለው አላህ ነው። የባህሩም የየብሱም የሰዎቹም ጌታ ነው። የፍጥረት ዓለሙ ባለቤት አላህ እኮ አለ። አላህ አለ። አዎ አለው። በዘንግህ ባህሩም ተዋላቸው። ተሻገሩት። የማትሻገረው ባህር የለም፣ የማታልፈው ድልድይ የለም፣ የማታሸንፈው መከራ የለም። ግን አላህን ከያዝክ ለምን እንጨነቃለን? ዛሬ ሁሉም ጭንቀት ውስጥ ነው ያለው። በተለይ የኑሮ ጫና ነው የሚለው ሁሉ ምን ሆነ ኑሮ የኖርክን ማዝል ተተአኩል ወተሽረብ የአላህ ኒዕማም አልተቋረጠም። ከአካልህ ጀምሮ ማትቆጥረው ጸጋል። ፊውቸርን ይፈራል። ስጋት ከየት ነው የምናመልጠው? እንዴት ነው የምናመልጠው ከዚህ? በሲቀት ቢላህ ዛሬ ያኖረን ያለው ማን ነው? አላህ አይደል? ነገ ይጥለናል፣ ነገ ይከዳናል። ደሞስ አላህ የከተበው ነገር አንተ ስለተጨነቅክ ይቀራል። ያለቀ ነገር ነው።
واعلم أن ما أصابك لم يكن ليخطئك يدرس بنجر ستهم يالف على النبرم يا مدرسة ያለበትን يدرس وما أخطأك لم يكن ليصيبك يذل له مكرا دمو ተጽፎ ያበቃ ነገር ነው ይሄ ቀደርን ማመን አንድ የእረፍት ምንጭ ነው አጨናነቀኝ አላህ አላህ ስለዚህ ሰዎች በስጋት ውስጥ በጭንቀት ውስጥ እንዳይኖሩ ዱንያ ላይ ዋስትናው አላህን መያዝ ነው የትም ሆኖ ሙእሚን ደስተኛ ነው ትሞታለህ ቢባልም ደስተኛ ነው እንደማይቀር ያውቃል አንድ ቀን ባንተ እጅ ሊሆን ይችላል በዛ እጅ ሊሆን ይችላል ያለ ማንም ጣልቃ ገብነት ሊሆን ይችላል ቀደር አላህ ተዘጋጅቶ ይጠብቃል ና ቁወቱ ሲለት ቢላህ ከአላህ ጋር ያለ ጠንካራ ግንኙነት የደስታ ምንጭ እሱ ምንም አያስደስትም ከዚያ ውጭ አለዛ ነፍስ እኮ ዱንያን ጠግባ አታውቅም እንደውም ባገኘች ቁጥር ስግብግብነቱ እየጨመረ ነው የሚሄደው እንደው መኖር የሚያስተኝ ገቢ ባገኘው ግድ የለኝም ይላል ያቺን ሲያገኝ ደግሞ ነገ ላይ ደረሱበት ማለት ይጀምራል ولا يملأ جوف ابن آدم إلا التراب إذا ما الذي يملأه كفتة من يملأه إيمان من يملأ قوة الإيمان بالله لهل من نجر واستنانو ይሄ ሲሆን ችግርም ሲመጣ በቀላሉ ተቀበለዋለህ ችግርም የሚያመጣው አላህን እንድታስታውስ ነው ህክማው ራሱ ابتلاءاتም ያመጣው ስለዚህ አላህን በመርሳት ሰበብ በማዕሲያ ሰበብ ውስጣችን ረፍታቶ የምንኖር ሰዎች ብዙዎቻችን እንደዚህ ነን ወደ አላህ መለስ በማለት የተከፈተ በር እሱ ብቻ ቆርቆሮ ባዶ እጅህንም አትመልሰውም እሱ ጣልቃ ገባ ሸማጋይ የማይፈልገውም እሱ ችግር ገጥሞ ወደ ባለስልጣን መሄድ ብትፈልግ ብዙ ሰንሰለት ነው የምትራመደው ወደ አላህ ለመሄድ ግን ونحن اقرب اليه من حبل الوريد ከደም ጋር የበለጠ ቅርብ ነን ነው የሚለው ቅርብ ሆነ አዛኝ ሆነ ሩህሩህ ሆነ የስከዛሬ ህይወት ሁሉ በሱ ጸጋ ተደግፎ ያሳለፍከው ወደፊትም ተስፋ የምታረግበት አላህ እሱን ጥለህ ማንን ትይዛለህ ለምን ጭንቀት ውስጥ ትኖራለህ ይሄ ሐቂቀተን ከልብ ልናስብበት የሚገባ ነገር ነው ህይወታችንን የደስታ ህይወት ማድረግ ይቻላል ደስታ የግድ በቁሳዊ ፍላጎታችን መሟላት ውስጥ አይደለም ያለችው እንደውም እሱ ጭንቀት ሊያመጣ ይችላል ሀብታም በሆንክ ቁጥር ቁሱ ነው የሚጨምረው እንጂ ጭንቀቱ አይቀንስም ምናልባትም የሚጨምር ይሆናል አናውቅ አላህን በያዝክ ቁጥር ግን ሐያትህ የደስታ ሐያት እየሆነ ይመጣል እችን ለማስታወስ ፈልጌ ነው أسأل الله عز وجل أن يوفقنا لما يحب ويرضى وصلوا وسلموا على نبيكم كما أمركم في محكم التنزيل في قوله الحكيم إن الله وملائكته يصلون على النبي أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه اللهم آت نفوسنا تقواها وزكها وأنت خير من زكاها اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم من رام الإسلام والمسلمين بسوء فخذه وأوقعه في فخه اللهم من رامنا فرمه ومن نصب لنا شبكة الخداع فخذه وأوقعه في فخه اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم أحينا سعداء وتوفنا شهداء واحشرنا في زمرة عبادك الصالحين
يوم لا ينفع مال ولا بنون إلا من أتى الله بقلب سليم. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. قوموا إلى صلاتكم يرحمكم الله. ሰብስክራይብ በማድረግ ቤተሰብ ይሁኑ።